ናቸው። መነኮሳት የፖለቲካ ተሳትፎ የላቸው። መነኮሳት የእግዚአብሔር መንግስት ተገዦች ናቸው። ሰማያውያን ናቸው። እንደ መላእክት ምን ጊዜም ከእግዚአብሔር መንግስት ጋር ይቆማሉ። ከዕለታት አንድ ጊዜ ኢያሱ አንድ መልአክ መንገድ ላይ ያገኝና ከኛ ወገን ነህ ወይስ ከጠላቶቻችን ነህ አለው። ከእግዚአብሔር ወገን ነኝ አለው። መልአኩ ሲመልስለት መጽሐፈ ኢያሱ ምዕራፍ 7 ላይ ከኛ ወገንና ከጠላቶቻችን ነህ ሲለው ከእግዚአብሔር ወገን ነኝ አለው። መነኩሴ የማንም ወገንተኛ አይደለም፣ የእግዚአብሔር ወገንተኛ ነው። የእግዚአብሔር መንግስት አገልጋይ ነው። መነኩሴ እንደ አንበጣ ነው። አንበጣ አለቃ የለውም። ለመነኩሴ አለቃው እግዚአብሔር ነው፣ ክርስቶስ ነው። የማይደነቅ ነው። እገሌ ተሾመ እገሌ ተሻረ ይጸልያል እንጂ እዚያ ውስጥ ገብቶ አይፈተፍትም። እንኳንስ መነኩሴ እንትና ማን ነው ዲዮጋኔዎስ የሚባለው ፈላስፋ ያደረገውን አልሰማችሁም? ዲዮጋኔዎስ ፀሐይ እየሞቀ እረ ዲዮጋኔዎስ የሚባል ዓለምን የናቀ ፈላስፋ አለ አሉት። ከዚያ አንዲት ቅል ይዞ ይሄድ ነበረ ለውሃ መጠጫ። ከዛ አንድ ቀን ከብቶች እንዲህ ብለው ሲጠጡ አየ። አሃ ያለ ቅልም መኖር ይቻላል እንዴ ብሎ ይህችን ናት ከጥበብ የምታስቀረ ብሎ ቅሏንም ተዋት። በኋላ ታላቁ እስክንድር አሁን እኔ ብሄድ አይነሳልኝም አለ። ኧረ እንኳን ሊነሳልህ ዞር ብሎ ማያይህ አሉት። ፀሐይ እየሞቀ እስክንድር ሄደ። ዲዮጋኔዎስ ካለበት ሄደና አንተ እኔ ታላቁ እስክንድር ነኝ አለው። ዝም። ታላቁ እስክንድር ነኝ ነው የምልህ እኮ ዝም። በምስራቅ በኩል ሄደና ፀሐይዋን ላይ ጋርዶ አንተ እኔ ታላቁ እስክንድር ነኝ ቀና በል አለ። ገለል ብሎ ፀሐይ እየሞቀ ነው። ይልቁንስ አንተ ልትሰጠኝ የማይቻልህን ነገር አትከልክለኝ አለው። ማንን ነው? ፀሐይን ማለት ነው። ዞር ብሎ ሳያየው ቀረ ማለት ነው። እንኳን መነኩሴ ፈላስፋ እንኳን እንዲህ ያደርጋል። ሰማያዊ መንግስትን እንጠብቃለን። ንነስ መንግስተ ዘእያንቀለቅል ዕብራውያን ምዕራፍ 12 ቁጥር 28 ላይ ቅዱስ ጳውሎስ ሲናገር የማታልፍ የማትነዋወጽ መንግስትን እንጠብቃለን ብሏል። መነኩሴ ያን የሚጠብቅ ነው። ሰማያዊነት የመላእክት ወገን የሚያሰኘው እሱ ነው። ሁለተኛ መላእክት ክነፊሆሙ ማህበርት እንዳለ ትንቢተ ሕዝቅኤል ምዕራፍ 1 ላይ ክንፋቸው የተነባበረ ነው ይላል። ትንቢተ ሕዝቅኤል ምዕራፍ 1 ላይ ሕዝቅኤል ምዕራፍ 10 ላይም ታገኙታላችሁ። የመላእክት ክንፋቸው የተነባበረ ነው። መነኩሴ አንድነትን የሚወድ መሆን አለበት። ማህበርን የሚወድ መኖር አለበት። ብቻውን የሚያስብ መሆን የለበትም። አባታችን ነግረውና ብፁዕ አባታችን ለአንድ መልአክ የብቻው ሐሳብ የለውም፣ አንድ ሐሳብ ናቸው። አንድ ሐሳብ መሆን ምንኩስናን የመላእክት ሕይወት ያደርገዋል፣ መነኩሴውንም መልአክ ያሰኘዋል። እስመ ሀዩ ከመ መላእክት ይሬስዮ ለብእሲ ከመ ይፍቅድ ምንተኒ በዲበ ምድር። ሰው የመላእክትን ሕይወት ልኑር ባለ ጊዜ በምድር ላይ ምንም አይፈልግም ይላል። አድርባይ አይሆንም፣ ነጭ ለባሽ አይከተልም፣ አያጎበድድም፣ በሞቀበት በደመቀበት እግር ተከትሎ አይሄድም። ለእግዚአብሔር የምንጨነቀውን ያህል እኮ ምእመናንን ለመተዋወቅ የምንሮጠውን ያህል እግዚአብሔርን ለመተዋወቅ ብንሮጥ እንዴት የት በደረስን ነበር። ነገሩ ተገላብጧል። የእግዚአብሔር ቤተሰቦች አባቶችና እናቶች መነኮሳት እግዚአብሔርን ቢከተሉ ምእመናንን እየተከተሉ ሳንቲም ፍለጋ መሮጥ ባላስፈለገ ነበር። ምእመናን እየተከተሉ እኛን ይመጡ ነበረ። እውነት ምን ያደርጋል? ውሸት ምን ያደርጋል? አርሳኒዎስ ገዳሙ ውስጥ ቁጭ አለ። ንግስቲቱ በፈረስ በበቅሎ ወርቅ ብሯን ጭና መጣች። ከዚያ በኋላ ፀሐይ ከሚሞቅ እሱ ገሌን አስተባብሩልኝ ለዚህ ገዳም አላላት። ቁጭ ነው ያለ። መዓዛው ነው የጠራት። ከዚያም ገንዘብ ይዛ መጣች። ሂዳ ከጉልበቱ ላይ አባቴ በጸሎት አስበኝ ብትለው እግዚአብሔር መታሰቢያሽን ያጥፋው አላት። ለምንድን ነው ቢሉ ሌላ ቀን ደግሞ እንዲያርጎ አስተናግዶ ሰደደኝ እያለች እያወራች ሌላ ምእመናን እንዳሰበስብበት ማለት ነው። ውዳሴ ከንቱ እንዳይሆንበት ማለት ነው። እሱን ግን በሕይወቱ ዘመን ሲያስባት ነው የኖረ በጸሎቱ። እሷን ግን አውቆ እንደዚያ ብሎ ሰዷታል። ስለዚህ ሰው ሰማያዊነት መላካዊ ሕይወት መመንኮስ ማለት መላካዊ ሕይወት መኖር ነው። በኋላ አመጣበታለሁ። የዛሬ ምንኩስና ላይ ትንሽ
አንዱ እሱ ነው። ሁለተኛው ህብረት ነው ብያችኋለሁ። መነኩሴ ለግሉ አያስብም፣ ለማህበር ነው የሚያስበው። የአንድነት ገዳም እስኪ አባቶችና እናቶች አንዴ ላስቸግራችሁና የአንድነት ገዳም በሉ በሉ እስኪ ድገሙ እስኪ። አሁን ግን የአንድነት ገዳም ነው ገዳሙ የአንድነት እስቲ የአንድነት የሚለው ላይ ያስምሩበት። አሁን የአንድነት ገዳም ነው። በጣም ጥሩ ነው። በጣም ችግሩ እሱ ነው። አንድ ልብ መሆን መጀመሪያ ሰው ወደ ገዳም ሊገባ ስል ይኸውልህ ልጄ መባል አለበት። እዚህ 400 መነኩሴ ያለ ከሁለት ሰው ጋር መኖር የማትችል ሰው ከሆን ከ400 መነኩሴ ጋር መኖር አትችልም፣ ይከብድሃል መባል አለበት። 400 ሰው የተለያየ የትምህርት ደረጃ፣ የተለያየ አስተዳደግ፣ የተለያየ አስተሳሰብ፣ የተለያየ የመንፈሳዊ ብስለት ልዩነት ይዞ ነው የሚመጣው። ያንን ሁሉ ሰው አንድ እዚያ ጋር ተስማምቶ መኖር አለበት። ይኸው የመነኮሳት ሕይወት ይሄ ነው ይባላል። ይሄ ምንድን ነው? መስቀል። ይሄ ነው ማለት ምን ማለት ነው? ይሄ መስቀል ወደ ላይ አንድ ቋም ያለው ወደ ጎን አንድ አለው። ስለዚህ መነኩሴ ወደ ላይ መነኩሴ ከእግዚአብሔር ጋር መስማማት አለበት፣ ወደ ጎንስ ከማህበሩ ጋር መስማማት አለበት። መነኩሴ ሁለቱ እንዳይጎሉ ተጠንቅቆ መኖር ነው ያለበት። ከእግዚአብሔር ጋር ተስማምቶ መኖሩ እንዳይጎልበት፣ ከወንድሞቹ ጋር ተስማምቶ መኖሩ እንዳይጎልበት። ፍቅረ እግዚአብሔርና ፍቅረ ቢጽን አሟልቶ ለመፈጸም ነው ሰው የሚመነኩሰው። ወንድምን እያስቀየሙ እህትን እየጣሉ እግዚአብሔር ቢሉት የትም አይገኙም። መነኮሳት የሌላቸውን ፍቅረ ቢጽ ማን ሊኖረው ይችላል? ስለዚህ መላእክት ማህበርተኞች ናቸው። መላእክት ሰማያውያን ናቸው። ይሄ ነው። መላእክት የማያቋርጥ ጸሎት አላቸው። የማያቋርጥ ጸሎት አላቸው። መነኮሳትም የማያቋርጥ ጸሎት ይኖራቸዋል። መነኮሳት በተለይ ዳዊት ይጸልያል። የኪዳን ጸሎቱ በጣም አሁን ብዙ ገዳማት ይደረጋል፣ ግን ገልጬ መናገር ስላለብኝ ነው። አንድ መነኩሴ የገዳሙ ፈተና የሚሆን መቼ ነው ስትሉኝ፣ ማስቀደስ ሲያቆም፣ ከኪዳን ሲቀር፣ ስጋው ደግሞ ከተቀበለ ብዙ ዓመት ሲሆነው ያ ሰውዬ ገዳሙን እንደሚፈታው አትጠራጠሩ። ይኸውልህ መጀመሪያ መያዝ ያለበት ልክ ከሰው ጋር የተጣላ ሰው ተግባረ ዕድ አልታዘዝም ያለ ሰው መቁኖን እንዲያዝበት ኪዳን የቀረ መናኝ ሊያዝበት ይገባል። በቃ ጧት ቤተ ክርስቲያን መሄድ በገዳሙ ስርዓት አበው ውስጥ መካተት አለበት። ስጋው ደግሞ መቀበል በገዳሙ ስርዓት እገሌ የአበምኔቱ ስራው እኮ አሁን የኢትዮጵያ ገዳማት መቼም ችግር ውስጥ ናቸው። እውነት ለመናገር ምናኔው አለ፣ ግን ችግር ውስጥ ናቸው። አበምኔት ሲጀመር የገዳምን ጉሮሮ ለመሙላት የሚሮጥ አልነበረም። አበምኔት ስራው የመነኩሴውን ሕይወት ቆጥሮ ሕይወት ሰፍሮ የሚያውቅ ነው። አበምኔት ማለት አንተ ከቆረብክ ስንት ቀን ሆነ? ምን ሆነ ነው? ምን ሆነ ነው ጸሎት ያቋረጥከው? እንዴት ሆነ? ስሜታቸውን ጭምር የሚያዳምጥ ነው አበምኔት። ስራው እሱ ብቻ ነው። አርዲቱ ደግሞ ጉሮሮ መሙላት ነበር ስራቸው። እሱ ከሌለ ይኸው። ስለዚህ ሊተርጂካል ፕሬየር ይባላል። ይሄ የሥርዓት አምልኮ ቤተ ክርስቲያናዊ ጸሎት ማለት ነው። ቤተ ክርስቲያናዊ ጸሎት ውስጥ ወይም የሥርዓት አምልኮ ጸሎት፣ ቅዳሴ፣ ኪዳን እዚህ ውስጥ የተለየ መነኩሴ ሕይወት የለውም። አንዱ እሱ ነው። የማህበር ጸሎት መገኘት አለበት። የፈለገ የሚመጣ የፈለገ የሚቀርበት የማህበር ጸሎት የለም። ጸሎተ ማዕድ የሚባለው ማለት ነው። ከዛሳ ደግሞ የግል ጸሎት አለ። አቁጣሮውን ሞልቶ መጸለይ ያለበት። ቀጥሎ እንግዲህ ሰው እያደገ ሲሄድ ሎርድስ ፕሬየር ትባላለች። አቡነ ዘበሰማያትና እግዚኦ መሐረነ ክርስቶስ ነው። እነዚህን ለማያቋርጥ ጊዜ ማለት አለበት። አንዳንድ ጊዜ በቀን ለ20 ደቂቃ ዝም ብሎ ይችን ከልብ ምቱ ጋር አገናኝቶ ጭምር መጸለይ ያለበት ነው። ለምሳሌ አንድ ጊዜ ወደ ውስጥ አየር ውሰዱ እስቲ። ወደ ውስጥ ነው፣ ወደ ውስጥ ማለት ነው። ውሰዱ አንዴ፣ ከዛ ደግሞ ወደ ውጭ። እሺ፣ በጣም ጥሩ። አሁን ምንድን ነው? አሁን አስቀጥሉት። ወደ ውጭ ወደ ውስጥ እያደረጋችሁ እስትንፋሳችሁን በሉ። ስለዚህ ከሱ ጋር ወደ ውስጥ አየር ስንስብ እግዚኦ፣ ስናስወጣ መሐረነ ክርስቶስ፣ ወደ ውስጥ አየር ስንስብ እግዚኦ፣ አየር ሲወጣ መሐረነ ክርስቶስ እያለ ከዛ ከልብ ምቱ ጋር በቀን ለ20 ደቂቃ ይሄን መለማመድ አለበት። ከዚያ በኋላ ነፍሱ ተኝቶ እንኳን እንደዚህ ትላለች ነው። ተኝቶ ራሱ ይሄንን ጸሎት ነፍሱ ትጸልየዋለች። ስለዚህ ጸልዩ